አሜሪካ አሁን በኢራን ላይ የቀራት የኒውክሌር ቦምብ መጠቀም ብቻ ነው አሉ የቴህራን ከተማ ምክትል ከንቲባ ሐሚድ ረዛ ጎላምዛዳ። ኢራን አሜሪካ በፓኪስታን የተደረሰውን የተኩስ አቁም የመግባቢያ ስምምነትም ጥሳለች ስትል በጽኑ አውግዛለች። ወዲህ ደግሞ አሜሪካ ለቱርክ የጦር አውሮፕላን ለመሸጥ የደረሰችውን ስምምነት በተመለከተ እስራኤል ክፉኛ መቃወሟ ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ጉድ አንድ ሰሞን ነው ይሏል። አሜሪካና ኢራን የተኩስ አቁም የመግባቢያ ሰነድ ተፈራረሙ። እጹብ ድንቅ ተባለ። ጉዳዩ ግን የወረት ውሻ የስም ለውጥ ይሉትን ሆኖ ይኸው ዛሬ ደግሞ የሁለቱ ሀገራት የጎሪጥ መተያየት አብቅቶ ያሞጠሞጠው የጦርነት እባጭ መፍረጥ ይዟል። በታላቁ መንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ የሽኝትና የቀብር ስርዓት የተጠመደችዋ ኢራን ሆድ ለባሰው ማጭዳት ታውሰውን ሆኖባት በዚያ በሆርሙዝ የውሃ ወሽመጥ ከትናንት በስቲያ ሲጓዙ የነበሩትን 3 መርከቦች በሰዓት አበላ መቆጋቷን ተከትሎ ትናንት ለዛሬ አጥቢያ ደግሞ አሜሪካ በኢራን ላይ የእሳት ዶፏን ስታወርደው አድራለች። በአሜሪካ ጦር የማዕከላዊ ዕዝ ባወጣው መግለጫው ሌሊቱን እስከ ንጋት በቀጠለው ከባድ ጥቃቱ በኢራን ከ80 በላይ ኢላማዎችን ደብዛቸውን ማጥፋቱንና ከነዚያም ኢላማዎች ውስጥ ደግሞ 60ዎቹ የኢራን አብዮታዊ ዘብ ኃይል የጦር ጀልባዎች መሆናቸውንና ጀልባዎቹም ከተንሳፈፉበት የውሃ አካል ፋርስ ባህር ላይ ውሃው ሳይታደጋቸው እንደ እሳት ራት አመድ ሆነዋል ነው ያለው። የኢራኑ ምክትል የውጭ ጉዳይ ሚኒስትር በበኩላቸው የአሜሪካን የጭፍንና የብሪት ጥቃት ያሉትን አውግዘው ሀገራቸው መቅኔ የሚያፈስ ምላሿን ትሰጣለች ሲሉ አስጠንቅቀዋል። ኢራን ታላቁን መንፈሳዊ መሪዋን እስከ ዛሬ ድረስ ሳትቀብር የቀረችበት ዋናው ምክንያቷ ደግሞ በሀገሪቱ ያለ የጸጥታና የሰላም ሁኔታ አስተማማኝ አለመሆኑን ተከትሎ ነው። ዛሬም ደግሞ ለቅብራቸው ሲባል ለአንድ ሳምንት አሜሪካም ኢራንም የጦርነትን ነገር ላያስቡት የውሾን ነገር ያነሳ ሲሉ ቢማማሉም እውነታው ግን የሆነውን ሆኗል። ሁለቱም መደባደባቸውን ቀጥለዋል። እውን በዚያ ሁኔታስ የአያቶላው ሥርዓተ ቀብር ነገ ነውና ምን ሊከሰት ይችላል የሚል ጥያቄን አስነስቷል። ኢራን ከትናንት በስቲያ ለተመቱት መርከቦች ኃላፊነቱን ያለመውሰዷ ሲገለጥ፣ አሜሪካ ግን በቀጥታ ለጥቃቱ እጇን አፍታታ የቀሺም ደሴትን የባንዳር አባስና ስሪክን ክፉኛ ማጥቃቷን ኢራን አስታውቃለች። በርካታ ሰዎችም በአሜሪካ ጥቃት በጽኑ መቁሰላቸውን ነው ኢራን የገለጠችው። የአሜሪካ ጦር ኃይል በሌሊቱ የኢራን ጥቃቱ ካወደማቸው 60 የኢራን የጦር ጀልባዎች ውጭም የኢራንን የሚሳይል ማስወንጨፊያ ስፍራዎችና የእዝ ማዕከላትን ክፉኛ ማውደሙን አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ደግሞ ባወጣው መግለጫው ተህራን የአጻፋና የበቀል ምላሿን ትሰጣለች፣ ብሔራዊ ጥቅሟንም ታስጠብቃለች ነው ያለው። በዚያ በኢራን የንግድ መርከቦች ጥቃት መርከቦቻቸው የተመቱባቸው ሳውዲ አረቢያና ኳታር ኢራንን አውግዘው ኳታር ኢራንን ሙሉ ተጠያቂ ማድረጓን የተሰማው። ኳታር በሆርሙዝ የውሃ ወሽመጥ ስትጓዝ የነበረችዋ መርከቧ አሬካያት የምትባለዋ መርከቧ ናት የተመታችባት። ሳውዲ አረቢያን በተናጠል በሰጠችው ማብራሪዋ በሆርሙዝ የውሃ ወሽመጥ ስታቋርጥ የተመታችባት መርከቧ ዋዲያን የምትባለዋ እንደሆነች ነው የገለጠችው። የኢራን የውጭ ጉዳይ ሚኒስትር አፈቀላጤ ኢስማኤል ባጋሄ ደግሞ የኳታርን ክስ አስመልክተው የመልካም ጉርብትናና ወዳጅነትን ውል የጣሰ ግብር ሲሉ አጣጥለውታል። ባጋሄ አክለውም በሆርሙዝ የውሃ ወሽመጥ ለማለፍ ከኢራን ይሁንታን ያላገኙ መርከቦች የሚገጥማቸውን ዕጣን ያገኛቸው ሲሉ በተዘዋዋሪ ኢራን ጥቃቱን መፈጸሟን ፍንጭ ሰጥተዋል ነው የተባለው። አሜሪካ በቅርቡ የውጭ ጉዳይ ሚኒስትሯን ማርኮ ሩቢዮን ወደ ባህረ ሰላጤው
ወዳልተመቻቸው ቀጠና ሀገራት ልካ በሆርሙዝ የውሃ ወሽመጥ ለሚተላለፉ የንግድ መርከቦቻቸው ለኢራን የሽራፊ ሳንቲም ቀረጥ እንዳይከፍሉ ስትል ማግባባቷና ለመርከቦቻቸውም ካስፈለገው ዋስትና መስጠቷ አይዘነጋም። ራስ ሳይጠና ጉተና ይሏል። አሊያም መብላቷን አላወቀች እጇን ታጠበችን ያስታውሷል። ኢራን ትላለች ከዚህ በኋላ አሜሪካ በኢራን ያልተጠቀመችውና የሚቀራት ብቸኛ የጦር መሳሪያዋ ቢኖር የኒውክሌር ቦምብ ብቻ ነው ብላለች። የቴህራን ከተማ ምክትል ከንቲባ ሐሚድ ረዛ ጎላምዛደህ ከጋዜጠኞች ለቀረበላቸው እንዲህ የሚል ጥያቄ አሜሪካና እስራኤል በውኑ በአያቶላው የቀብር ስርዓት ላይ ጥቃት ይፈጽማሉ ብለው ያስባሉ ያምናሉን ለተባሉት ጥያቄ ሲመልሱ ምን ትላላችሁ? አሜሪካ እኮ ሁሉንም የጦር መሳሪያዎቿን በኢራን ላይ ተጠቅማለች። አሁን የሚቀራት የጦር መሳሪያ ቢኖር የኒውክሌር ብቻ ነው ብለዋል። ሰውየው ከቴህራን ለኢንዲያ ቱዴይ በሰጡት ማብራሪያም ኢራን ከዚያም የበለጠና የባሰጥ የጦርነት ነጋሪት ቢጎሰምባት በጽናት ትመክታለች፣ ትዋጋለች ምን ያሉት ጎላምዛደህ አሉ። ነገሩን የበለጠ ግልጥ ላድርገውና አሜሪካኖቹ የቀራቸው ብቸኛውና የመጨረሻ አማራጫቸው ኢራንን በኒውክሌር ቦምብ መደብደብ ብቻ ነው። ከዚህ በላይ ምንም ሊያደርጉ አይችሉም። እኛም መዋጋታችንን አናቆምም። አስኪ ጉድ ይታያል ነው ያሉት። እንደ ቴህራን ከተማ ምክትል ከንቲባ ማብራሪያ ታዲያ አሜሪካና እስራኤል በአያቶላው የቀብር ስርዓት ላይ ሂደቱን ለመበጥበጥ እቅድ መያዛቸውንና ነገር ግን ደግሞ በቀብር ስርዓቱ ላይ ከኢራን በብዙ ሚሊዮን የሚቆጠር ህዝብ ከሊቅ እስከ ደቂቅ እንዲሁም ዓለም አቀፍ እንግዶች መሳተፋቸው ከጥቃታቸው ካላገዳቸው በስተቀር ከምንም አይመለሱም ሲሉ አብራርተዋል። በኢራን ከተሞችና አደባባዮች ከወጣው የህዝብ ማዕበል አንድ ሌላ ዜና ተሰምቷል። ያውም የቀድሞው የኢራኑ ፕሬዚደንት ተገድለዋል ሲባል የነበሩት ሰው በአደባባይ ታይተዋል። ትናንት በአደባባይ ይፋ የታዩት ሰው ደግሞ መሐመድ አህመዲ ኔጃድ ናቸው። ኔጃድ ያኔ መገደላቸው ዜና የተገለጠው ደግሞ ከአሜሪካ የተተኮሰው ሚሳይል በቤታቸው አቅራቢያ ወድቆ የከፋ ውድመት ማድረሱን ተከትሎ ነው። ሳያጣሩ ወሬ ሳይገድሉ ጎፈሬ ይሏል። አሊያም ነገርን ከስሩ ውሃን ከጥሩ። አሁን በኢራን አደባባዮችና ከተሞች በሙሉ ለአያቶላው የቀብርና የሽኝት መርሃ ግብር የወጣው ህዝብ በኢራን ታሪክ ታይቶም ቀርቶ ታስቦም የማያውቅ መሆኑን የተገለጠው በዚያ የአያቶላው የሽኝት ስርዓት ላይ የኢራን ባለስልጣናት፣ የጦር ኃይል ከፍተኛ አዛዦች ሁሉም ጥቁር ልብሳቸውን ለብሰው ከሀዘንተኞቹ ህዝቦቻቸው ጋር ተቀላቅለዋል። የኢራን ሹማምንት የለቀስተኛውን ብዛት በብዙ ሚሊዮን እንደሚቆጠር ነው ግምታቸውን ያኖሩት። እኛ የመሞታቸው ዜና ቀድሞ ተነግሮባቸው ትናንት ቀትር ላይ በተህራን ጎዳናዎች ከሀዘንተኛው ህዝብ ጋር ተቀላቅለው የታዩት የቀድሞው የኢራኑ ፕሬዚዳንት አህመዲኔጃድ ኢራንን እንደ አውሮፓኑ አቆጣጠር ከ2005 እስከ 2013 ድረስ በፕሬዚደንትነት ያገለገሉ ሰው ናቸው። እርሳቸው ትናንት ጥቁር ጃኬት ለብሰውና አፋቸውን በጭምብል ሸፍነው ታይተዋል ነው የተባለው። ኢራንን በፕሬዚደንትነት ያገለገሏት ሁለቱ ሌሎቹ ሰዎች መሐመድ ካታሚና ሐሰን ሮሃኒ በአደባባይ አልተገኙም። ሰሞኑን እስራኤል በኢራናውያኑ መሪዎች ላይ ያወጣቸው የግድያ ዛቻ እንደነበር አይዘነጋም። በተለይም ደግሞ የእስራኤሉ የመከላከያ ሚኒስትር የእስራኤል ካትዝ የኢራኑን መንፈሳዊ መሪ አያቶላ ሞጅታባ ካሚኔይን እንገድላቸዋለን ሲሉ ላስተላለፉት የዛቻ መልእክት ቻይና ምን ሲደረግ ስትል ምላሽ መስጠቷ ተሰምቷል። ቻይና የእስራኤልን ስሌትም የተባበሩት መንግስታት ድርጅትን የመተዳደሪያ ደንብ የጣሰ ግብር ነውና አያስኬድሽም ተይ ነው ያለቻት። ቻይናና ኢራን የፈርጀ ብዙ ውል ስምምነት ያላቸው ሀገራት መሆናቸው ይታወቃል። ከዚያ የውል ስምምነት ደግሞ አንዱ የወታደራዊ ውል ስምምነት ሳይሆን እንዳልቀረ ይነገራል። እናም ከዚህ በኋላ እስራኤል የኢራንን መሪዎችን ለመግደል የምታደባውና የምታመልገው ቀመሯ ሁሉ ቁማር ሆኖ ሊያስበላት ይችላል መሆኑ ነው የቻይና ምላሽ። ወዲህም እስራኤል ከአሜሪካ ጋር መጓጓሿና መቃቃሯ ለቻይና ተግሳጽ አመች አጋጣሚ እንደሆነ ዘልቀው የሚያሳዩት ብዙዎች ሆነዋል። እስራኤልና አሜሪካ ከተጣረሱባቸው በርካታ ጉዳዮቻቸው መካከል ደግሞ ኢራንና አሜሪካ ተባብረው ተግባባን ተፈራረምን ሲሉ እስራኤልን ገሸሽ ያደረጉበት የመግባቢያ ሰነድ ፊርማቸው ነው። አልሰሜን ግባ በለው የሆነችዋ እስራኤል በአሜሪካ ላይ ትክን ብትልም ትራምፕ ግን በያዙት አቋም መጽናታቸውና ከኢራን ጋር ወደፊት ማለታቸው አልቀረም። ምን ያደርጋል ትራምፕና የኢራን ፖለቲከኞች በምንም ሳይግባቡ መቅረታቸው እንጂ። ታዲያ ትራምፕ ኔታንያሁን ከሊባኖስ ምድር ጦርህን አውጣ ቢሏቸው ቢቢ እንኳንስ ሊተገብሩላቸው ቀርቶ ሊሰሟቸውም አልፈለጉም። እናም ትራምፕ ብሽቅ ብለው ቢቢ ሲሉ አቋላምጠው ይጠሯቸው የነበሩትን ሰው ቤንያሚን ኔታንያሁን ጸያፍ ስድባቸውን አስቀድመው ክሬዚን ያሏቸው። 9 ቀርቶ 99 ቢጠገትም ያው በገሌ ነው አለች እንደተባለችዋ የቤት ውስጥ ፍጥረቷ ጦርነቱን የሚያቀልላቸው ኃይል ከጦር ኃይላቸው በላይ እንደሌለ አምነው ኔታንያሁ ቀጥለዋል። ትራምፕም ቢሆኑ ከኢራን ያገኙት ምላሽ አንገፍግፏቸዋልና ይኸው ዛሬም ተመልሰው ኢራንን ይደበድቧት ይዘዋል። ኢራን የድንጋይ ንፍሮም ብትሆንባቸው ወዲህም ትራምፕና ኔታንያሁን የባሰ የሚያጣላ ነጥብ ተገኝቷል። ዛሬም ያውም ኔታንያሁ ከኢራን ቀጥሎ እንዳዳኝ አንበሳና ነብር ክምር ስፍር ሊሉባት ያቀዷትን ሀገር ቱርክን ትራምፕ የኤፍ-35 የጦር ጀታቸውን ሊሸጡላት መስማማታቸው ነው። ቢቢ ውስጥ አንጀታቸው ግብግብ ነው ያለው። ተናደዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ወጥተው ትራምፕን
በተቃወሙበት ንግግራቸውና ውግዘታቸው ለቱርክ እንኳንስ የጦር ጀት ሽያጭ ቀርቶ የተጣለባት ማዕቀብ እንዲነሳላት አንፈልግም ነው ያሏቸው። ከሲኤንኤን ጋር ሰፊና ጥልቅ ቃለ ምልልስ የነበራቸው ኔታንያሁ በሰጡት ማብራሪያ ትራምፕን በግል እጅግ የተራቀቀ ጥበብ የፈሰሰበትን የኤፍ-35 የጦር ጀት ሽያጭ እንዲች ብለው እንዳያጸድቁ ሲሉ ማግባባታቸውን የተናገሩት ኔታንያሁ አክለውም ቱርክ ማለት እኮ ለአሜሪካን የበረታ ጥላቻ ካለው የሙስሊም ወንድማማቾች ፓርቲ ርዕዮተ ዓለም ጋር ፍቅር የተጸናወታት ሀገር ናት ብለዋል። ኔታንያሁ በመጨረሻ የንግግራቸው ማሰሪያም ቱርክ ለአሜሪካ ወዳጅ ሀገር አይደለችም፣ የቱርክ መሪዎች ብቸኛዋንና አንዷን አይሁዳዊት ሀገሬን ኢዝራኤልን ለማጥፋት የተዘጋጁ ናቸው ሲሉ የተመረረ ስሜታቸውን ገልጠው አሳይተዋል። ትራምፕ ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ለኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ጉባኤ ወደ አንካራ በሄዱበት አጋጣሚ ቱርክ ቀድሞ ከሩሲያ ላይ እንዳትገዛ የተባለውንና የኤስ-400 የሚሳይል መከላከያ ማዕቀብ ማንሳታቸውንና እንደውም ሀገራቸውም ለቱርክ የኤፍ-35 የጦር ጀቷን እንደምትሸጥላት ነው በይፋ ያስታወቁት። በሁሉም ገጽታዋ ድፍርስርሷ የወጣው ዓለም የሚያጠራት አንዳች መፍትሄ አለያም ሃይባይ ገላጋይ ከምድር ወይስ ከሰማይ ታገኝ ሆን እየየም ሲዳላ ነው ይሉትን ሆኖባታል። አለያም ያለ አንድ ጥርስ ያላት እሱንም በዘነዘና ትነቀሰው አማራት ይሉትን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢሲን፣ ኢንዲፔንደንትን፣ አውትሉክን፣ ኢንዲያ ቱዴይን፣ ቻሪቲ ወርልድን፣ ኒውስማክስን፣ ፎርብስን፣ ኦታዋ ሲቲዝንን፣ ሬስፖንሲብል ስቴትክራፍትን፣ ሂውማን ኢቨንትን፣ ሚድል ኢስት ሞኒተርን፣ ማላይ ሜይልን፣ ሚያሚ ሄራልድና ጄሩዛለም ፖስትን ተጠቅመናል።